ህሊና ተቀያያሪ ነው። ህሊና ተለዋዋጭ ነው። በአንድ ጸንቶ የማይቆም ሊያደርገው ያሰበውን መልሶ የሚሽር ሌሊት ይነሳል አይደለም ለራሱ እኛን የሚያቀርባል ክርስቲያን አይደለም ለራሱ አዕዋፋትን የዱር አራዊትን ሳይቀሩ ይመግባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እርሱ ቢፈቅድልን ባለን አጭር ጊዜ የምንማርበት የትምህርታችን መሪ ቃል የሚሆነው ነውር የሌለባት ሕሊና ትኖረኝ ዘንድ እተጋለሁ። ይህንን ኃይለ ቃል ይህን ሰማያዊ ቃል ይህን ሕይወት የሆነውን ቃል የምናገኘው በሐዋርያት ሥራ ምዕራፍ 24 ቁጥር 16 ላይ ተጽፎና ተመዝግቦ የሚገኝ ኃይለ ቃል ነው። ነውር የሌለባት ሕሊና ትኖረኝ ዘንድ እተጋለሁ። በዚህ ኃይለ ቃል አምላካችን እግዚአብሔር እንደወደደ እርሱ እንደፈቀደ ለእኛ የሚጠቅመንን ለእኛ ሕይወት የሚሆነንን ለእኛ ተስማሚ የሆነውን እርሱ ባወቀ መንገድ ያስተምረናል። ያስተምረን ዘንድ ማን ይርዳን? እግዚአብሔር ይርዳን። አካላችን እዚህ ቢቀመጥም ተረጋግተን ሕሊናችን ውስጥ ካልተመዘገበ ዋጋ የለውምና በነገር ሁሉ እግዚአብሔር መንፈስ ቅዱስ ከሁላችን ጋር ሆኖ ያስተምረን። ወደኋላ ይህንን ኃይለ ቃል ቅዱስ ጳውሎስ የተናገረው ቢሆንም ያለ ምክንያት አልተናገረው። ተከሶ የተናገረው ቃል ነው። ምን ተብሎ አልኳችሁ? አዎ ክስ በቅዱሳን ዋናው ድርሻ ነው ወገኖቼ። ሰው ባደረገው ነገር ቢከሰስ አግባብ ነው፣ ባላደረገው ነገር ቢከሰስ ደግሞ ትክክል አይሆንምና ወደኋላ ከቁጥር 1 ጀምራችሁ ስታነቡ ሙሉ ታሪኩን ታገኙታላችሁ። ሹምና ሹመኛ መኖሩ ደግሞ የግድ ነው የእግዚአብሔር ልጆች። ስለዚህም ከሳሾቹ ቀርበው ይህ ሰው በዓለም ባሉት አይሁድ ሁሉ ሁከት ሊያስነሳ የመናፍቃንን ትምህርት ሊሰጥ የናዝራውያን ወገን መሪ ሆኖ አግኝተነዋል አሉት። እየሰማችሁ ነው ክርስቲያኖች? ሁከት ሊያስነሳ ወንጌል መስበክ እንደ ሁከት ተቆጥሮ ማለት ነው። ቅዱስ ጳውሎስ ከተጠራበት ጊዜ ጀምሮ ሕይወቱን ለእግዚአብሔር መስዋዕት አድርጎ የኖረ ሰው ነው። ከዛ በፊት ግን አሳዳጅ እንደሆነ፣ ገቢ እንደሆነ፣ ለክርስቲያኖች ረፍት የሚነሳ እንደሆነ ታሪኩን በሚገባ ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ። ወደዚያ መሄድ ስለማያስፈልግ ወደዚያ መሄድን ሰዓት ስለማይበቃ ነው ወገኖቼ። እርሱ እግዚአብሔር ለወንጌል አገልግሎት ከጠራው በኋላ ግን ጥርት ባለ መልኩ እግዚአብሔርን በሚገባ ለእግዚአብሔር ደስ የሚያሰኘውን ስራ እየሰራ እንደሆነ ታሪኩ በሚገባ ያስረዳናል። ሁለተኛ ገጹ የእግዚአብሔር ልጆች ደግሞም አሉ መቅደስንም ሊያረክስ ሲሞክር ያዝነው። መቅደስንም ሊያደርግ አልኳችሁ፣ ሊያረክስ ክርስቶስን ተከሶበታል። እመቤታችንም ተከሳበታለች። በብዙ መልኩ ለቤተ መቅደሱ ተቆርቋሪ ሆነው ተቆርቋሪ መስለው
አሳቢ መስለው ወገኖች። ስለዚህ መቅደስን ሊያደርግ ሲሞክር ያዝነው፣ እንደ ሕጋችንም እንፈርድበት ዘንድ ወደድናል። ሰው እንደ መሰለው ሊፈርድ በሰው ላይ ይወዳል። ፈራጅ ግን ማን ነው? እግዚአብሔር ነው ፈራጅ። እግዚአብሔር ነው ፍርድ የሚሰጠው። እንፈርድበት ዘንድ ብለዋል። እንፈርድበት ዘንድ ወደድን። ነገር ግን የሻለቃው ከመካከላቸው አለቃ የሆነው ሉስዮስ ይባላል መጥቶ በብዙ ኃይል ከእጃችን ወሰደው። ከከሳሾቹም ወደ አንተ ይመጡ ዘንድ አዘዝን። አንተም ራስህ እርሱን መርምረህ እኛ ስለምንከስበት ነገር ሁሉ ታውቅ ዘንድ ትችላለህ አሉት። አሁን ይህንን ከቀረቡ በኋላ ፍርድ ለሚሰጠው በጊዜው ሀገረ ገዥ የሆነው ሉስዮስ የተናገሩት ሐሳብ ነው ያቀረቡት። የግሳሌ ትታኔ እግዚአብሔር ልጆች አይሁድም አሉ። አይሁድም ደግሞ ይህ ነገር እንዲሁ ነው እያሉ ተስማሙ። አዎ ለክስ የሚስማማ አንደበት ዛሬ ቢሆን በስፋት አለ። ለእውነት የማይስማማ ለሐሰት የሚስማማ፣ ለጽድቅ የማይነሳሳ ለኃጢአት ደግሞ ኅብረት የሚፈጥር፣ ለእውነት የማይቆም ለሐሰት በጽናት የሚቆም ዛሬም ቢሆን በመካከላችን በሕይወታችን በዘመናችን በጊዜያችን ያስቸገረን ያስጨነቀን ይህ ነው። የእግዚአብሔር ልጆች ሰው ባልሰራው፣ ሰው ባልዋለበት፣ ሰው ባላደረገው፣ ሰው ባልፈጸመው ስም የሚሰጠው ዓለም ሲል ደግሞ ለክስ የሚበቃ ብዙ ሰው አለ። ምድራችን ከሳሹንም ተሸክማ ትኖራለች፣ ተከሳሹንም ተሸክማ ትኖራለች። እግዚአብሔርም እያየ ዝም ይላል። ዝም የሚለው ስለማያውቅ አይደለም። ስለዚህም በዚህ ሁሉም ተስማሙ ይላል። ገዥውም በጠቀሰው ጊዜ ጳውሎስን ማለት ነው መለሰ እንዲህም ሲል ከብዙ ዘመን ጀምረ ለዚህ ሕዝብ አንተ ፈራጅ እንደሆን አውቃለሁና ደስ እያለኝ ስለ እኔ ነገር እመልሳለሁ አለ። ምን እያለኝ አለ? ደስ እያለኝ። መከሰስ ደስ ያሰኛል ክርስቲያኖች። ስለ ወንጌል መከሰስ ለቅዱስ ጳውሎስ ደስታ ነውና ደስ እያለኝ አስበናል። ስለ ክርስትና መከሰስ፣ ስለ ሃይማኖት መከራ መቀበል ደስ ያሰኛቸዋል። ቅዱሳኑ ሰማዕታቱ ሐዋርያቱ በአደባባይ ተገርፈው ሲወርዱ ደስ እያላቸው እግዚአብሔርን ያመሰግናሉ። ሕይወት እንደዚህ ነው። እኛ መከራው ሲጠናብን፣ ፈተናው ሲበረታብን፣ ሕይወት በጣም አጣብቂኝ ውስጥ ስትከተን ወገኖቼ እንከፋለን እንጂ እናዝናለን እንጂ እግዚአብሔርን በመከራው ዋጋ እንደምናገኝበት አስበን እናመሰግነዋለን፣ እናማርራለን እንጂ እንከራከራለን እንጂ ወቀሳ እግዚአብሔር ላይ እናቀርባለን እንጂ ያውም እኮ በራሳችን ስራ በራሳችን አካሄድ ነው። የእግዚአብሔር ልጆች ቅዱስ ጳውሎስ ግን ደስ እያለኛል በሃይማኖት ስንገፋ በትሩፋት ስራችን ዋጋ ለማግኘት ስንጥር መከራ ሲደርስብን ደስ ሊለን ያስፈልጋል። ግን አናደርገውም። ቃሉን ጆሯችን ይስማ፣ ሕሊናችን ያዳምጠው። ባንኖረው ማለት ነው። የኖሩትን እነ ቅዱስ ጳውሎስን እንመልከት፣ ታሪካቸውን እንመልከት። ቤተክርስቲያን የምታስተምረን ይህንን ነው። መጽሐፍ ቅዱስ የሚነግረን ይህንን ነው። በመከራ ውስጥ እያለፉ በስቃይ ውስጥ እያለፉ ስጋቸው እየተጎሳቆለ ደስ ይላቸዋል። ደስ የሚያሰኛቸው ደግሞ
ስጋቸው ሳይጎስል ሳይንገላታ መከራው ሳያስከፋቸው ቀርቶ አይደለም፣ ዋጋቸው በእግዚአብሔር ዘንድ ታላቅ ስለሆነ ነው። ከውርደት በኋላ ክብር እንደሚያገኙ፣ ከመከራ በኋላ ደስታ እንደሚሰጣቸው፣ ከጭንቀት በኋላ መረጋጋት እንዳለ፣ ከውጣ ውረድ ከድካም በኋላ እረፍት እንዳለ ስለሚያውቁ እግዚአብሔርንም ያመሰግናሉ እንጂ አያማርሩ። እግዚአብሔርን ያመሰግናሉ እንጂ አይወቅሱም። እኛ ስንሆን ሕሊናችን ራሳችንን መጠየቅ ያስፈልገናል ማለት ነው። ስለዚህ ማለት ሀሳቡን ሲያቀርብ ደስ እያለኝ ስለ እኔ ነገር እመሰክራለሁ፣ መልሳለሁ፣ ምላሽ ይሰጥ ነው። እሰግድ ዘንድ ወደ ኢየሩሳሌም ከወጣሁ ከ12 ቀን እንዳይበልጥ ልታውቅ ትችላለህ። እስራኤላውያን ማንኛውም እስራኤላዊ ተወላጅ ከ12 ዓመቱ በኋላ ኢየሩሳሌም ባለው ቤተ መቅደስ ሰሎሞን ባሰራው ቤተ መቅደስ ተገኝቶ ለእግዚአብሔር ስግደት ያቀርብ ዘንድ ሕጋቸው ነውና ከ12 ቀን እንዳይበልጥ ከዚያ ውጭ አልቆየሁኝም እያለ ነው ያለው። ከአንድም ምስል እንኳን ስንነጋገር ከሰው ጋር ተነጋገርኩም እያለ ነው። ወይም ሕዝብን ስሰበስብ በመቅደስ ቢሆን በምኩራብ ቢሆን በከተማም ቢሆን አላገኙኝም ብሎ ምላሽ ሰጠ። ለተከሰሰው ምላሽ እየሰጠ ነው ማለት ነው። አሁንም ማለት ስለሚከሱኝ ያስረዱ ዘንድ አይችሉም። ስለሚከሱኝ መክሰስ ወይም ደግሞ በቤተ መቅደስ ተገኝቼ ይህን ሁሉ እነሱ የሚያቀርቡትን ሀሳብ አላደረግኩም እያለ ያለው ነገር ግን አለ ይህን እመሰክርልሃለሁ በሕጉ ያለውን በነቢያትም የተጻፉትን ሁሉ አምኜ የአባቶችን አምላክ አመልካለሁ። ለማምለክ አንዱ ስግደት ነውና ለስግደት ወጥቶ ነው ይሄ የገጠመውና ወንጌልን እንዳይሰብክ ነውና እንቅፋት የገጠመው። ይህንን ሁሉ አለ የአባቶችን አምላክ አለ። የአባቶቹ የእነ አብርሃም የእነ ይስሐቅ የእነ ያዕቆብ የተገዙለት የእነሱን አምላክ ባህር ከፍሎ እስራኤላውያን ነፃ ያወጣውን አምላክ ታምራት ያደረገውን አምላክ እነ ኤልያስን የሰወረውን አምላክ እነ ሄሮድን ከንቱ ውሃ ያወጣውን አምላክ ወደ ኋላ ያሉትን የአባቶቹን ታሪክ ያውቃልና በነቢያት የተጻፈውናል። ያንን ሁሉ አድርጓልና በዚያ ሁሉ ውስጥ ያለውን እግዚአብሔር ያደረገው የእስራኤላውያንን የአባቶቹን አምላክ የተናገረውን ቃሉን የማያጠፋውን አምላክ ያመልክ ዘንድ እንደወጣ ሊያስረዳ ሊያሳውቅ ነው የፈለገው። ስለዚህም እነዚህም ራሳቸው ደግሞ የሚጠብቁት ነው። ጻድቃንም አመፀኞችን ከሙታን ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ አለ። ምክንያቱም የሚከሱት ራሳቸው ከሙታን እንደሚነሱ ያስተምራሉና ለቅዱስ ጳውሎስ ክስ ሆኖ የቀረበበት ቤተ መቅደሱን እነሱ በልዩነት የሚጠብቁት እንደሆነ አድርገው አጣመው ስላቀረቡት ነው። ጻድቃንም አለ አመፀኞችም አለ እነዚህ ሁሉ መነሳታቸው አይቀርም። ያን ጊዜ ደግሞ ፍርድ ለእግዚአብሔር አመፀኛ የሆነው ጻድቅ የሆነው በእግዚአብሔር ፊት እንደሚቆም እያስረዳ ከሄደ በኋላ ስለዚህም እኔ ደግሞ አለ በእግዚአብሔርና በሰው ፊት በማንና በማን ይላል? በእግዚአብሔርና በሰው ፊት ከዚህ በኋላ ያለውን ነው ሙሉ ታሪኩን እኔና ለእናንተ ሕይወት የሚጠቅመው። ወደ ኋላ ያለውን የተከሰሰበት ካስረዳና ካሳወቀ በኋላ
ምድራዊ ገዥም ቢሆን ሀገረ ገዥም ቢሆን ፍርድ የሚሰጠው እሱ ስለሆነ በስጋው ላይ ጉዳት ማድረስም እንዲህ እንዳይከሰስም ማድረግ የሚችለው እሱ ስለሆነ የግድ ወደ እሱ መቅረብ ስላለበት ተገዶም ስለቀረበ በለሰለሰ አንደበት በእግዚአብሔርና በሰው ፊት ሁል ጊዜ አለ። ስንት ጊዜ አለ? ስንት ጊዜ አለ? ሁል ጊዜ እግዚአብሔር ልጆች በእግዚአብሔርና በሰው ፊት ሁል ጊዜ ደዌ የሌለባት ሕሊና ትኖረኝ ዘንድ እተጋለሁኝ። ርዕሳችን ለአንድ ቀን አይደለም፣ ለሁለት ቀን አይደለም፣ ለአጭር ጊዜ አይደለም፣ በተደጋጋሚ ሁል ጊዜ ነውር የሌለባት ነውር የማይገኝባት ንጹሕ የሆነች ሕሊና ትኖረኝ ዘንድ ምን አደርጋለሁ አለ? ማሰሪያ አንቀጻችን እተጋለሁ። ወገኖች እኛ እዚህ ከተማርንና በእግዚአብሔር ቃል ቆይታ እስካደረግን ድረስ ሕሊናችን በጎ የሆነውን ሊያስብ ይችላል። ሁል ጊዜ ግን ነውር የማይገኝባትን ሕሊና ዛሬ በዚህ አጋጣሚ ማወቅ የሚገባን ነገር ሕሊና ንድፈ ሐሳብ ነው። የመጀመሪያ ኃጢአትም ይሁን ጽድቅም ይሁን ተሰርቶ የሚያልቀው ሕሊናችን ውስጥ ነው። እየሰማን ክርስቲያን እግራችን ጉዳይ አስፈጻሚ ነው። አንደበታችን ጉዳይ አስፈጻሚ ነው። ሕሊና ላይ ነው ሁሉም የሚሰራው። ለዚህ ዘመን ለዚህ ጊዜ ለእኔና ለእናንተ ዛሬ የጎደለብን ያጣነው ሕሊና ነው። ሀገር የሚሰራው ሕሊና ላይ ነው። አባቶቻችን ይችን ሀገር ወይም ይችን ከተማ ለመስራት በመጀመሪያ በንድፈ ሐሳብ ደረጃ ሕሊናቸው ላይ ነው የሰራው። ነገ መሬት ላይ የምናወርደው ወይም ተነስተን የምንተገብረው ሕሊናችን ላይ መጀመሪያ የምንሰራው የምናስበው ንድፈ ሐሳብ ሕሊናችን ላይ የሚዘጋጀው። ሕሊና የሁሉ መሰረት ነው። እግር ከመራመዱ በፊት፣ እጃችን ሄዶ ከማንሳቱ በፊት፣ ዓይናችን ከመመልከቱ በፊት፣ ጆሮአችን ከማዳመጡ በፊት ሕሊናችን ላይ ያቀድነውን ያሰብነውን በሐሳብ ደረጃ የነደፍነውን ሕዋሳታችን በጠቅላላ ጉዳይ ነው የሚያስፈጽመው። ለዚህ ነው ቅዱስ ጳውሎስ ሕሊናውን መቆጣጠር ስላለበት፣ ሕሊናውን መግዛት ስላለበት እተጋለሁ። ቤት ሰርተን ቤት እንዲኖረን ልንተጋ እንችላለን። ደሞዝ የሌለን ደሞዝ ለማግኘት ወጥተን ደክመን ወጥተን ወርደን ገንዘብ ለማግኘት እንተጋ ይሆናል። ይሄ የኛ ዓላማ የኛ ተግባር የዕለት ተዕለት እንቅስቃሴያችን ነው። በዘመናችን ከፍተኛው ወይም ደግሞ ትልቁ ችግራችን የገጠመ ሕሊናችንን ንጹሕ ማድረግ አስቸግሮ ከነውር ነፃ ማውጣት ተቸግረን ነው። ንድፈ ሐሳቡ ሰው ሊገድል ሲያስብ በመጀመሪያ ሕሊናውን ነው የሚያሳምነው። ሕሊና ያመነበትን ስለሚያደርግ ማለት ነው። ሕሊና ውጥን ሐሳብ የሚቀመጥበት መዝገብ ነው። እግዚአብሔር ሕሊና የእግዚአብሔር ልጆች ውሳኔ የሚተላለፍበትም አንዱ መሰረታዊ ነገር ነው። ሕሊና ተቀያያሪ ነው። ሕሊና ተለዋዋጭ ነው። በአንድ ጸንቶ የማይቆም ሊያደርገው ያሰበውን መልሶ የሚሽር። ይህንን መቆጣጠር የሚቻለው በሕግ አይደለም፣
በምድራዊ ማለት ያለ በእግዚአብሔር ቃል ሕሊናችንን ብንገዛው ኖሮ ሕሊናችንን ብንቆጣጠር ኖሮ ማንም ሰው መጥፎ ማድረግን አይበርትም። መግራት ስለማንችል መቆጣጠርን ስላቃተን ለመቆጣጠርን ስለተቸገርን ሕሊና ሌላው ተሸካሚ ምሰሶ ነው። እየሰማችሁ ነው ክርስቲያኑ? ይህንን ቤተ መቅደስ ብዙ ምሰሶ ከስር ተሸክሞታል። ጉልላቱ ጣሪያው ማንኛውንም መጥፎ ሀሳብ ይሁን በጎ የሆነውን ሀሳብ ሕሊናችን ተሸካሚ ነው። እየሰማችሁ ነው? ክፋትን እጃችን ይሸክመዋል። ተንኮልን እግራችን ይሸክመዋል። መጥፎ ሀሳብን ትከሻችን መሸከም ይችላሉ። እየሰማችሁ ነው? በደንብ አጥንተን እንስማ፣ ትኩረት ሰጥተን እንስማ። እግራችን መላ ሰውነታችንን ሊሸከም ይችላል። ተጨማሪ ቁሳቁስን ደግሞ ሊሸከም ይችላል። እጃችንን ተንጠልጣይ የሆነውን ቁስ ሊሸከም ይችላል። ትከሻችንን በተመሳሳይ ማንኛውንም ነገር ሊሸከም ይችላል። ቦርሳ ሊሸከም ይችላል። በከተማ ያለው እሱ ስለሆነ፣ በገጠር ግን ማንኛውም አገሩንም የሚበላውን ሁሉንም የሚሸከመው ትከሻ ነው። አዎ ክፉ ሀሳብን የሚሸከመው እጃችን አይደለም። ራስ ወዳድነትን የሚሸከመው እግራችን አይደለም። መጥፎ የሆነውን አመለካከት የሚሸከመው ማን ነው ማለት ሕሊናችን ነው። እየሰማን ይህንን መጥፎ ሀሳብ ይህንን የማይጠቅመውን የማያንጸውን የማይገነባውን ሕይወት የማይሰጠውን ለውጥ የማያመጣውን ነውር የሆነውን ለእኛ የማይጠቅመውን ለዓለምም ለእግዚአብሔርም የማይጠቅመው መጥፎ የሆነውን ነገር ሁሉ እንዳንሸከም ነውር የሌለባት ሕሊና ትኖረኝ ዘንድ እተጋለሁ አለ ቅዱስ ጳውሎስ። ከሁሉ በላይ ለአገልግሎቱ ስምረት፣ ለሃይማኖቱ ጽናት የመጀመሪያ መሳሪያው ሕሊና ስለሆነ አሁን እኔና እናንተ ጸሎት እናቀርባለን። ጸሎት ለማድረስ በቋት ገስግሰን መጥተናል። እውነት እግዚአብሔር የምናቀርበውን ጸሎት ያልተቀበለን ለምን ይመስላችኋል? በመሰረታዊነት ሕሊናችን ከዚህ ሁሉ መጥፎ ነገር ንጹሕ መሆን ስላልቻለ፣ በዚህ ሁሉ የቆሸሸ ስለሆነ ነው። ሁላችንም እየታመስን ሁላችንም ችግር ላይ ወድቀን የምንኖር፣ እንቆቅልሻችን ያልተፈታ ያለው፣ ቋጠሯችን አልበጣጠስ ያለው ዝም ብሎ ይመስላችኋል? በእግዚአብሔርና በሰው ፊት ነውር የሌለባት ሕሊና ትኖረኝ ዘንድ ጸሎት ቢያቀርብ፣ ስግደት ቢሰግድ፣ ወንጌል ቢሰብክ እግዚአብሔር ይቀበለው ዘንድ። ነውር ማለት ኃጢአት ነው። ነውር ማለት ክፋት ነው። ነውር ማለት ምቀኝነት ነው። ነውር ማለት ራስ ወዳድነት ነው። ነውር ማለት አድርባይነት ነው። ነውር ማለት አስመሳይነት ነው። ነውር ማለት ለሰው እንቅፋት መሆን ነው። ነውር ማለት የእግዚአብሔር ልጆች በጎ አለመሆን ነው። ይህን ተሸክመን አንኖርም እኛ በሕሊናችን። ነውር ማለት ዘረኝነት ነው። ነውር ማለት አድመኝነት ነው። ነውር ማለት በክፋት መመላለስ ነው። ከዚህ ሁሉ እኛ የጸዳን የራቅን ሕሊናችን የታጠበ የጸዳን በዚህ ሕይወት ውስጥ ሆነን ነው ለእግዚአብሔር የግል ፍላጎታችንን የሚሆን የጋራ ፍላጎታችንን ለእግዚአብሔር ጸሎት በማድረስ የምናቀርበው። ለምን ጸሎታችን አልሰራለን?
ለምን እግዚአብሔር ፊት ደርሶ መልስ መስጠት አቃተው? ለምን ያቀድነውንና የፈለግነውን ማሳካት ተቸገርን? ይህን ሁሉ ቆሻሻ ጭንቅላታችን ወይም ሕሊናችን ተሸክሞ እግዚአብሔር ፊት ቀርበን መጽሐፍ ገልጠን አንብበን እንመለሳለን። ትላንትናም ጸሎተኞች ነን፣ ዛሬም ጸሎተኞች ነን። ትላንትናም ወደ እግዚአብሔር መጪዎች ነን፣ ዛሬም ተመላላሾች ነን። ግን የፈለግነውና ያሰብነው ያቀድነው ተሳክቶልን ተፈጽሞልን ተከናውኖልን እግዚአብሔርን እያመሰገንን መኖር ችለናል? መልሱም ጥያቄውም ለራሳችን ለሕሊናችን እግዚአብሔር ልጆች ቅዱስ ጳውሎስ ለሕሊናው ምን ያክል ተግቶ መጠበቅ ተግቶ ጸንቶ ሕሊናውን ከመጥፎ ሀሳብ ከመጥፎ ነገር ሁሉ መከላከል እንዳለበት በትጋት ነው የገለጸው። እግዚአብሔር ልጆች ከዚህ ራቅን አይደለንማ። ሁሉን ነገር ብናደርግ ፍላጎታችንን ብናቀርብ ከዚህ ውጭ ከሆነ ድካም ብቻ ነው የሚሆነው። በእግዚአብሔርና በሰው ፊት ሁሌ ጊዜ ነውር የሌለባት ሕሊና ትኖረኝ ዘንድ እነሆ እተጋለሁ አለ። እኛ እንዲኖረን የምንፈልገው ምን እንደሆነ በኋላ እንመለስና እንመለከተዋለን። በሐዋርያት ሥራ ምዕራፍ 23 ቁጥር 1 ላይ ተብሎ ተጽፏል። እኔ ያለ ራሱን ጠቅሶ አሁን ቅዱስ ጳውሎስም ሸንጎውን ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እስከዚች ቀን ድረስ በመልካም ሕሊና ሁሉ በእግዚአብሔር ፊት ኖሬአለሁ። ምን ብያለሁ? ኖሬአለሁ። በመልካም ሕሊና ነው ያለው። እርግጠኛ ሆኖ ያለ መጠራጠር የእግዚአብሔር ልጆች በሸንጎ አቁመውት ባሉበት ጊዜ ሕሊናው የማይወቅሰው ሕሊናው የማይከሰው ሕሊናው የማይማገተው እግዚአብሔርን ደስ የሚያሰኘው ለሕይወት የሚጠቅመው ለክርስቲያኖች የሚበጀው ሁሉ አድርጎ ስለኖረ፣ ስለዚህ ቅዱስ ጳውሎስ ይህንን ቃል ሲናገር እርግጠኛ ሆኖ የሚያሳፍረው በሰው ፊት ብቻ አይደለም፣ በእግዚአብሔር ፊት የሚያሳፍረው ነው የሆነው። እግዚአብሔር የማይወደውን እግዚአብሔር የማይቀበለውን ስውር ነገር አለ። ስንቱን ነገር ደብቀን ሰውረን እንኖራለን። ሕሊናችን ውስጥ ሸሽገን ስንቱን ነገር እንኖራለን። ሕሊናችን ዋሻ እኮ ነው። እግዚአብሔር ልጆች ሕሊናችን ጓዳ ነው። መጥፎ የሆነውን ሁሉ ሰውረን የምናኖርበት ዋሻ፣ እግዚአብሔር የማይወደውን የማይመለከት የሚመስለን የማያውቀው ሕሊናችንን የማያውቀው የሚመስለን ስውር የሆነውን ጥለናል። የማይጠቅመውን ጥለናል። አሁንም ቢሆን የማይጠቅመውን ልንጥለው ያስፈልገናል። በተንኮል መንገድ እንዳንመላለስ፣ በክፋት ጎዳና እንዳንመላለስ፣ በእግዚአብሔር ፊት የምናፍርበትን ስራ እንዳንሰራ እያሳሰበን እያስተማረን እየነገረን እየመከረን እያስረዳን ነው ያለው። ቁጭ ብለን ከተማርን አይቀር ይህንን ማወቅ ያስፈልገናል። የእግዚአብሔርን ቃል በውሸት አናቀላቅልም ማለት ነው። ዛሬ እውነት ከውሸት የሚቀላቀልበት ዘመን እንደሆነ ለሁላችንም ግልጽ ነው። እውነቷ ጥቂት ናት፣ ውሸቱ በጣም ብዙ ነው። ወገኖቼ ምላሳችን ጉዳይ አስፈጻሚ ነው ብያችኋለሁ። አንደበታችን ተግባራዊ የምናደርግበት መሳሪያ ነው። የእግዚአብሔር ልጆች ሁሉም ነገር የሚወለደው የሚጸነሰው ሕሊናችን ውስጥ ነው። ያንን ነው በምላሳችን የምንተገብረው። እውነትና ውሸት አልተቀላቀሉብን።
እግዚአብሔርና የዲያብሎስ አሰራር የተቀላቀለብን ክፋትና ምቀኝነት ከእውነት ጋር የተደባለቁብንን ክርስቲያኖች ለዚህ እኮ ነው እግዚአብሔር አላደምጠን ያለው። ነውር የሌለባት ሕሊና ለእያንዳንዳችን ታስፈልገን ነበረ። እግዚአብሔርን ሰጥቶን ነበረ። እንደ ቅዱስ ጳውሎስ ግን ተግተን አልጠበቅነውማ። በክፋት የቆሸሸ በተንኮል ያረጀ በምቀኝነት የተበላሸ ሕሊና በመጥፎ አመለካከት የደነዘዘ ሕሊና ይዘን ስለምንጓዝ እውነት ከውሸት ተቀላቀለብን፣ ተደባለቀብን። እውነትን መግለጥ አቃተን። ለእውነት መቆምም ተቸገርን። እውነትን በመግለጥም እነ ቅዱስ ጳውሎስ ተገልጠዋል። እውነትን በመግለጥ አለ በእግዚአብሔር ፊት። አሁንም እሱ የመጀመሪያ የሚያስቀድመው በእግዚአብሔር ፊት ነው። በጣም ይደንቃል። የእግዚአብሔር ልጆች በሰው ፊት ለመወደድ በሰው ፊት አስመስለን ለመኖር የምንታገል የምንሰቃይ ተወዳጅ ለመሆን አሳቢ ለመምሰል የምንጥር እጅግ በጣም ብዙ ሰዎችን ያለ ነው በዘመናችን። ቅዱስ ጳውሎስ ግን በሰው ዘንድ ለመወደድ ሳይሆን በእግዚአብሔር ዘንድ ለመወደድ። በማን ዘንድ ለመወደድ? ሰውማ ወዶ ይጠላል እኮ። ከሌለህም አይወድህም፣ ከሌለሽም አይወድሽም፣ አያቀርብሽም። ወዶም መልሶ ይጠላል፣ ወዶም መልሶ ያርቃል። ወገኖቼ ሲኖር ነው ሰው ያቀርበን ራሱ። ወዶ የማይጠላው ወዶ የማያርቀው አቅርቦም የማያርቀው እግዚአብሔር ለማስደሰት ነው መታገል የሚያስፈልገው። በእግዚአብሔር ፊት ለሰው ሕሊና ራሳችንን እናመሰግናለን፣ አርአያ እናደርጋለን እያለን ያለ በድጋሚ በዕብራውያን መልእክቱ ምዕራፍ 10 ቁጥር 22 ላይ ከክፉ ሕሊና ለመንጻት ይለናል። ከምን አይነት ሕሊና? ከክፉ ሕሊና። ወንጌል ወይም የእግዚአብሔር ቃል የሚያስፈልገን ሕሊናችንን በእሱ ቃል ለማንጻት ነው። ሕሊናችንን በውሃ አናጠራው፣ ሕሊናችንን በሳሙና አናጥበውም። የእግዚአብሔር ልጆች ማንጻት የምንችለው በክፉ ሀሳብ የቆሸሸውን ሕሊናችንን ማጥራት የምንችለው በእግዚአብሔር ቃል ነው። በምንድን ነው አልኳችሁ? እየሰማችሁ ወንዶች በጣም በተጋት እየተከታተላችሁ፣ ሴቶች ነበራችሁ እኮ ተከታታይ። በምን ሕሊና ነው ማንጻት የምንችለው? በእግዚአብሔር ቃል ነው ወገኖች። እተጋለሁ ያለውም እኮ ለዚህ ነው። መትጋት ለብዙ ነገር በኋላ ላይ እናየዋለን። ከሕይወታችን ጋር የሚጠቅመን ማጠንጠን የሚገባን እሷ ላይ ስለሆነ ተግቶ ያልሰራ ደሞዝ ማግኘት ይችላል። ተግቶ ያላረሰ በወርሃ ጥር በወርሃ ታኅሳስ ምርት ማፍረስ ይችላል። እሸት መቅጠፍ ይችላል። ወቅቱም ጊዜውም ደግሞ ለዚህ ጠቃሚ ነው። ገበሬ ከዳሩ ከዚህ ወር ጀምሮ ተግቶ መሬቱን ያርሳል፣ ያለሰልሳል፣ ዘር ይዘራል፣ ይወጣል፣ ይወርዳል። ጎሮቹ ወይም ደግሞ ከብቶቹን ያበላል፣ ሌሊት ይነሳል። አይደለም ለራሱ እኛን የሚያጠግባል ክርስቲያኖች፣ አይደለም ለራሱ አዕዋፋትን የዱር አራዊትን ሳይቀሩ ይመግባል። ምን ስላደረገ? ተግቶ ስላረሰ። የእግዚአብሔር ልጆች ትግቡ ከመሬት ላቁ ውስተ መንሱት አይደለም ያለ ክርስቶስ። ወደ ፈተና እንዳትገቡ ትጉና ምን አድርጉ አለ? ጸልዩ። ንነሳ ሀገር በሰማይ አይደለ ቅዱስ ጳውሎስ ያለ። እኛ ሀገራችን በሰማይ ነው አለ። ሀገራችን እንዴት ነው አለ? ሀገር ተከፋፍለን በምድር ላይ እየተገዳደልን እንድንኖር እንችላለን። እየተጠላላን እንድንኖር እንችላለን። እየተገፋፋን እንድንኖር እንችላለን። ሰማያዊ ሀገራችን ግን ካጣነው ኪሳራችን በጣም የከፋ ነው የሚሆነው።
ያስተማረንና የመከረን አባቶቻችን አምላክ ወደ እግዚአብሔር ልናችን ሊቆጣጠርልን ለፍሬ እንድንበቃ እሱ በቸርነቱ ይርዳን። ከሁሉ በላይ ሕሊናችንን ያቀናልን። ወስብሐት ለእግዚአብሔር። ይቆያል። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን